በአንድ ሌሊት አንጀትን የሚያጸዳ የሆድ ድርቀትን በፍጥነት የሚያስታግስ አንድ በጣም ውጤታማ መጠጥ። ጤና ይስጥልኝ ክቡራትና ክቡራን፣ እንደምን ሰነበታችሁ? ወደ ቻናላችን በሰላም መጣችሁ። ዛሬ ይዘንላችሁ የመጣነው ርዕስ ምናልባትም ብዙዎቻችንን በየቀኑ የሚያጋጥመን ነገር ግን ለመናገር የምንፈራው ወይም መፍትሄ ያጣንለት ከባድ የጤና እክል ላይ ያተኮረ ነው። ሆዱ እንደተወጠረ ይሰማችኋል? ምግብ ከተመገቡ በኋላ የመክበድ ስሜት፣ የሆድ መነፋት፣ ጋዝ እና ከባድ የሆድ ድርቀት አጋጥሟችኋል? ሽንት ቤት ሲገቡ ለረጅም ሰዓት የመቀመጥ ግዴታ ውስጥ ገብተዋል? እንግዲያውስ ይህ ቪዲዮ የተዘጋጀው ለእርሶ ነው። ዛሬ የምናስተዋውቃችሁ አንድ ተፈጥሯዊና እጅግ በጣም ውጤታማ የሆነ መጠጥ አለ። ይህ መጠጥ የአንጀት አጸጂ ወይም ኮለን ክሊንሰር በመባል ይታወቃል። ዋናው ሥራው ምንድን ነው? ማታ ከመተኛቱ በፊት ጠጥተውት በሚተኙበት ጊዜ ሌሊቱን ሙሉ አንጀቶ ውስጥ የተጠራቀሙ መርዛማ ነገሮችን ወይም ቶክሲንስና የደረቁ ቆሻሻዎችን በማላላት ጧት ሲነቁ ሆዱ ዱብዳውን አውርዶ ቀለል እንዲሉት ማድረግ ነው። በዚህ ቪዲዮ ውስጥ ይህንን መጠጥ እንዴት እንደምናዘጋጀው፣ መቼ እንደምንጠጣውና ለሰውነታችን የሚሰጠውን አስገራሚ የጤና ጥቅም በዝርዝር እናያለን። ቪዲዮውን እስከ መጨረሻው ከተከታተላችሁ ለረጅም ጊዜ ሲያስቸግሯችሁ የነበረውን የሆድ ድርቀት ታሪክ የምታደርጉበትን ቁልፍ ታገኛላችሁ። ማሳሰቢያ፣ ወደ ዋናው ጉዳያችን ከመግባታችን በፊት ግን አንድ ልብ ልትሉት የሚገባ ነገር አለ። ይህ መረጃ ለግንዛቤ ማስጨበጫ የተዘጋጀ ነው። ከባድ የጤና ችግር፣ እርግዝና ወይም ሌላ የሕክምና ክትትል ላይ ከሆኑ ይህንን ወይንም ማንኛውንም ተፈጥሯዊ ሕክምና ከመሞከራችሁ በፊት ሐኪማችሁን ማማከር እንዳለባችሁ እንገልጻለን። አሁን ወደ ዝርዝሩ እንለፍ። ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ ቤተሰብ ይሁኑ። የአንጀት ጤናና የሆድ ድርቀት መንስኤዎች። በቅድሚያ ለምን አንጀታችን ይዘጋል? ለምንስ የሆድ ድርቀት ይፈጠራል? የሚለውን ጥያቄ እንመልስ። ብዙዎቻችን የምንመገበው ምግብ ለዚህ ዋነኛው ተጠያቂ ነው። በዘመናዊው ዓለም የምንመገባቸው ምግቦች በፋይበር የበለጸጉ አይደሉም። የተፈተጉ ዱቄቶች፣ ስኳር የበዛባቸው ምግቦች እና በዘይት የተጠበሱ ነገሮች አንጀታችን ውስጥ ሲገቡ በቀላሉ የመፈጨትና የመንሸራተት ባህሪ የላቸውም። በተለይም ትልቁ አንጀት ወይም ኮለን ቆሻሻን ከሰውነታችን ማስወገድ ሲገባው እነዚህ ምግቦች እንደ ሙጫ በመጣበቅ የአንጀትን ግድግዳ ይለጥፉታል። ይህ ሲሆን ምን ይፈጠራል? አንደኛ፣ የሆድ መነፋትና ጋዝ ይፈጠራል። ሁለተኛ፣ የምግብ መፈጨት ሂደት ይስተጓጓል። ሶስተኛ፣ ሰውነታችን አስፈላጊውን ንጥረ ነገር መምጠጥ ያቆማል። አራተኛ፣ ከፍተኛ ድካምና የቆዳ ችግር ይከሰታል። አዎ ተመልካቾቼ፣ የሆድ ድርቀት ሆድ ላይ ብቻ የሚቀር ችግር አይደለም። አንጀታችን ሁለተኛው ጭንቅላታችን ወይም ሴከንድ ብሬን በመባል ይታወቃል። አንጀታችን በቆሻሻ ሲሞላ አይምሮአችን ጭምር ይረበሻል፣ ድብርት ይሰማናል፣ እንዲሁም በሽታን የመከላከል አቅማችን ወይም ኢሚዩን ሲስተም ይዳክማል። ስለዚህ አንጀትን ማጽዳት የቅኖታ ሳይሆን የጤና ግዴታ ነው። እሺ፣ አሁን ሁላችሁም በጉጉት የምትጠበቁት ዋናው ነጥብ እንምጣ። ይህ በአንድ ሌሊት አንጀትን ያጥቦ የሚያጸዳው መጠጥ ምንድን ነው? ግብአቶቹስ ምን ምን ናቸው? ይህ መጠጥ በቤት ውስጥ በቀላሉ የሚገኙ ነገር ግን እጅግ በጣም ኃይለኛ የሆኑ 4 ተፈጥሯዊ ግብአቶችን ያካተተ ነው። እያንዳንዱ ግብአት የራሱ የሆነ ትልቅ ሚና አለው። እስቲ በዝርዝር እናያቸው። አንደኛ፣ ለብ ያለ ውሃ (warm water). የመጠጡ መሰረት ለብ ያለ ውሃ ነው፣ ቀዝቃዛ ውሃ አይደለም። ለምን? ለብ ያለ ውሃ ወደ ሆዳችን ሲገባ የደም ዝውውርን ይጨምራል፣ እንዲሁም የደረቀውንና የጠጠረውን ምግብ የማቅለጥ ኃይል አለው። ልክ የደረቀ ቆሻሻ በሙቅ ውሃ እንደሚለቀው አንጀታችን ላይ የተጣበቀው ቆሻሻም በለብ ያለ ውሃ ይላቃል። ሁለተኛ፣ ትኩስ ሎሚ (ፍሬሽ ለመን). ሎሚ የተፈጥሮ አጽጂ ነው። በውስጡ የያዘው ቪታሚን ሲ አንቲኦክሲዳንት ሲሆን አንጀትን ከመርዝ ወይም ዲቶክስ ያጸዳል። ከሁሉም በላይ ደግሞ ሎሚ አሲድነት የምግብ መፈጨት ኢንዛይሞችን በማነቃቅ ጨጓራና አንጀት ስራቸውን በፍጥነት እንዲጀምሩ ያዛል። ዝንጅብል (ጂንጀር). ዝንጅብል ለሆድ ቁርጨትና ለሆድ መነፋት ፍቱን መድኃኒት ነው። ዝንጅብል ጋስትሮኢንተስቲናል ሞቲሊቲ ወይም የአንጀት እንቅስቃሴን የመጨመር አቅም አለው። ይህ ማለት ምግቡ በአንጀት ውስጥ ተኝቶ እንዳይቀርና ወደ ታች እንዲገፋ ይረዳል። በተጨማሪም በሆድ ውስጥ የሚፈጠረውን ጋዝ ያስወግዳል። አራተኛ፣ የሂማላያን ጨው ወይም የባህር ጨው (ሂማላያን ፒንክ ሶልት፣ ሲ ሶልት). ይህ ለብዙዎቻችሁ አዲስ ሊሆን ይችላል። ጨው እንዴት ለሆድ ድርቀት ይጠቅማል? የምንጠቀመው የጠረጴዛ ጨው ቴብል ሶልት ሳይሆን የተፈጥሮ ማዕድን ጨው ነው። ይህ ጨው ውሃው በሰውነታችን ውስጥ በፍጥነት እንዳይመጠጥና ወደ ኩላሊት እንዳይሄድ ይልቁኑ ውሃው በአንጀት ውስጥ አልፎ ቆሻሻውን ጠራርጎ እንዲወጣ ወይም ፍላሽ ኢፌክት እንዲፈጥር ይረዳል። ይህ ሳይንሳዊ ሂደት ሶልት ዋተር ፍለሽ ይባላል። አምስተኛ፣ ኦርጋኒክ ማር ከተፈለገ ለጣዕምና ለተጨማሪ ኃይል ትንሽ ማር ማቀል እንችላለን። ማር አንቲባክቴሪያል ስለሆነ ጎጂ ባክቴሪያዎችን ይዋጋል።
አዘገጃጀትና አጠቃቀም። አሁን እስቲ ወደ አዘገጃጀቱ እንግባ። ይህንን መጠጥ ለማዘጋጀት ከ2 እስከ 3 ደቂቃ ብቻ ነው የሚፈጀው። ያስፈልጉናል አንድ ብርጭቆ 250 እስከ 300 ሚሊ ሊትር ለብ ያለ ውሃ፣ እንዳያቃጥል እንዳይቀዝቅዝ፣ ግማሽ የሎሚ ጭማቂ ፍሬው የሌለበት፣ አንድ የሻይ ማንኪያ የተፈቀፈቀ ዝንጅብል ወይም የዝንጅብል ዱቄት ግማሽ ማንኪያ፣ ሩብ የሻይ ማንኪያ የሂማላያን ጨው ወይም የባህር ጨው፣ አንድ የሻይ ማንኪያ ማር ለጣዕም። አዘገጃጀት ውሃውን አፍልተን ትንሽ እስኪቀዝቅዝ ወይም ለብ እስኪል እንጠብቃለን። በብርጭቆ ውስጥ የተፈቀፈቀውን ዝንጅብል እንጨምራለን፣ ጨውን እንጨምራለን፣ የሎሚ ጭማቂውን እንጨምቅበታለን። በመጨረሻም ማሩን ጨምረን በደንብ እናዋህደዋለን። ጨውና ማሩ እስኪሟቱ ድረስ በደንብ ማማሰል ያስፈልጋል። መቼና እንዴት እንጠጣው? ይህ በጣም ወሳኝ ነጥብ ነው። ይህንን መጠጥ ለመጠጣት 2 ተመራጭ ተሚያቶች አሉ። አማራጭ 1 ሌሊት ከመተኛት በፊት ከእራት በኋላ ቢያንስ 2 ሰዓት ቆይታችሁ ወደ አልጋችሁ ሊሄዱ ሲሉ ጠጡት። ይህ መጠጥ ሌሊቱን ሙሉ ሲሰሩ የነበሩትን የአንጀት ክፍሎች ዘን እንዲሉ ወይም ሪላክስ እንዲያደርጋቸውና ጧት ሲነቁ የመጠዳዳት ስሜት እንዲመጣ ማድረግ ነው። አማራጭ 2 ጧት በባዶ ሆድ። ይህኛው አማራጭ ለከባድ የሆድ ድርቀት በጣም ተመራጭ ነው። ጧት እንደተነሱ ምንም ነገር ሳይቀምሱ ይህንን መጠጥ ጠጡ። ከጠጣችሁ በኋላ ለ5 ወይም ለ10 ደቂቃ ያህል እንቅስቃሴ ያደርጉ ወይም ቤቱን ዞር ዞር በሉ። በ30 ደቂቃ ውስጥ ወደ ሽንት ቤት ለመሄድ ፍላጎታችሁ በከፍተኛ ደረጃ ይጨምራል። መጠጡ እንዴት እንደሚሰራ ሳይንሳዊ ማብራሪያ። ብዙዎቻችሁ ይህ ቀለል ያለ መጠጥ እንዴት እንደዚህ ተአምር ይፈጥራል ብላችሁ ትጠይቁ ይሆን ይችላል። ምስጢሩ ያለው ውህደቱ ላይ ነው። ለብ ያለ ውሃና ጨው ሲዋሃዱ ኦስሞቲክ ኢፌክት ይፈጥራሉ። ይህ ማለት ውሃው ወደ አንጀት ውስጥ በብዛት እንዲያገባ በማድረግ የደረቀውን ሰገራ ለሳልሰው። የሎሚው አሲድነት ደግሞ የአንጀትን እንቅስቃሴ ፔሪስታሊሲስን ያፋጥናል። ዝንጅብሉ ደግሞ የሆድ መነፋትን ያስወግዳል። እነዚህ 4 ነገሮች በአንድ ላይ ሲሰሩ አንጀቷችሁ ውስጥ ያለው ቆሻሻ ለመውጣት ይገደዳል። ይህ ፕሮሰስ በተፈጥሮ መንገድ የሚከናወን ስለሆነ በፋርማሲ የሚገዙ ማለስለሻ መድኃኒቶች ላክሳቲቭስ እንደሚያደርሱት ጉዳት አንጀትን አይደግምም፣ ሱስም አያስይዝም። ጥንቃቄዎችና ተጨማሪ ምክሮች። ይህ መጠጥ በጣም ውጤታማ ቢሆንም አንዳንድ ጥንቃቄዎችን ማድረግ ያስፈልጋል። የደም ግኝት። ከፍተኛ የደም ግኝት ያለባችሁ ሰዎች ጨው ከመጨመራችሁ በፊት ሐኪማችሁን ማማከር አለባችሁ። ጨው የደም ግኝቱን ሊያሳደርግ ስለሚችል ጨውን ቀንሳችሁ ወይም ትታችሁ ሎሚና ዝንጅብሉን ብቻ መጠቀም ትችላላችሁ። የጨጓራ ህመም። አልሰር ወይም የጨጓራ ህመም ያለባችሁ ሰዎች ሎሚውና ዝንጅብሉ ሊያቃጥላችሁ ይችላል። እናንተ ውሃውን በብዛት ሎሚውን በትንሹ ብትጠቀሙ ይመከራል። ውሃ መጠጣት። ይህን መጠጥ ከጠጣችሁ በኋላ ያለው ቀን ብዙ ውሃ መጠጣት አለባችሁ። ቆሻሻው ተጠራርጎ እንዲወጣ ተጨማሪ ውሃ ያስፈልጋል። በቀን ቢያንስ 2 ሊትር ውሃ መጠጣታችሁን አይረሱ። ተጨማሪ የአኗኗር ሌበልዘሎች። ይህ መጠጥ እንደ አስቸጋሪ እርዳታ የሚያገለግል ነው። ነገር ግን ችግሩ በዘላቂነት እንዲጠፋ ከፈለጋችሁ የሚከተሉትን 3 ነገሮች በተጓደኝ ያደርጉ። ፋይበር ያላቸው ምግቦች፣ አጃ፣ ስንዴ፣ አትክልትና ፍራፍሬዎችን አዘውትሩ። ፓፓያ፣ አቮካዶና ጎመን ለሆድ ድርቀት ፍቱን ናቸው። እንቅስቃሴ በቀን ለ30 ደቂቃ የእግር ጉድ ማድረግ አንጀትን ያነቃል። ቁጭ ብሎ መዋል ለሆድ ድርቀት ትልቅ መንስኤ ነው። የመጸዳጃ አጠቃቀም አገጣጠም። ሽንት ቤት ስትቀመጡ እግራችሁን ከፍ የሚያደርግ ትንሽ መቀመጫ ብትጠቀሙ አንጀታችሁ ቀጥ ብሎ ቆሻሻው በቀላሉ እንዲወጣ ይረዳል። ተደጋጋሚ ጥያቄዎች። ቪዲዮውን ከመጨረሳችን በፊት አንዳንድ ተደጋጋሚ ጥያቄዎችን እንመልስ። ጥያቄ 1 ይህንን መጠጥ በየቀኑ መጠጣት ትችላለሁ? መልስ በየቀኑ መጠጣት አይመከርም። በተለይ ጨው ስላለው በሳምንት 1 ወይም 2 ጊዜ ወይም የሆድ ድርቀት ሲያጋጥማችሁ ብቻ ቢጠቀሙት ይመረጣል። አንጀታችን በተፈጥሮ ስራውን እንዲሰራ እድል መስጠት አለብን። ጥያቄ 2 ለህፃናት ይሆናል? መልስ ለህፃናት ያን ያህል ብዛት ያለው ጨውና ዝንጅብል አይመከርም። ለህፃናት ሙቅ ውሃና ትንሽ ማር ወይም ፓፓያ የተሻለ አማራጭ ነው። ጥያቄ 3 ክብደት ለመቀነስ ይረዳል? መልስ በእርግጠኝነት አንጀታችን ሲጸዳና እበት ሲቀንስ የክብደት መቀነስ እናያለን። ሆዳችን ወደ ውስጥ ይገባል። ነገር ግን ይህ የስብ ማቅለጫ ብቻ ሳይሆን የአጠቃላይ ጤና መጠበቂያ ነው። ውድ ቤተሰቦቻችን የዛሬው ቪዲዮ ጠቃሚ እንደሆነ ተስፋ እናደርጋለን። የሆድ ድርቀትና የአንጀት ጤና ችግር ተሃላ ሊባል የማይገባው ጉዳይ ነው። ይህንን ቀለል ያለ በጣም ውጤታማ መጠጥ ዛሬው ነታ ወይም ነገ ጧት ሞክሩትና ውጤቱን ኮሜንት ላይ ያሳውቁን። ለውጥ እንደምታገኙበት እርግጠኞች ነን። የጤናችሁ ጉዳይ ያጋባናል። ይህን ቪዲዮ ለምትወዱት ለጓደኞቻችሁና በተለይም በሆድ ድርቀት ለሚሰቃዩ ሰዎች ሼር በማድረግ እንድታደርሱልን በአክብሮት እንጠይቃለን። ቪዲዮን ከወደዳችሁት ላይክ ማድረጋችሁን አትርሱ። ለቻናሉ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ የደውል ምልክቷን በመጫን በየጊዜው የምንለቃችሁ ጠቃሚ የጤና መረጃዎች እንዲደርሷችሁ አድርጉ። በቀጣይም በሌላ ጠቃሚ የጤና ቪዲዮ እስከምንገናኝ ጤና ይስጥልን። መልካም ጊዜ።